ስለዚህ ያስጠነቀቀን ነው አዶናይ እስከነሚስቱ ማለት ነው። ይህንን አዲስ ህግ ካላከበረች እስከ 49.5 ሚሊዮን የአውስትራሊያ ዶላር ቅጣት ይጠብቃታል። በአርባ ምንጭ ዩኒቨርሲቲ ተማሪ እንግዲህ መሞቱ ተረጋግጧል። ሰላም ክብራት የአቡክ ሚዲያ ቤተሰብ እንደምን አላችሁ? በአርባ ምንጭ ዩኒቨርሲቲ ምን ተፈጠረ? የተማሪው አሟሟትስ ምክንያት ምንድነው? ዛሬ እንመለከታለን። ከአዶናይ መታሰር በኋላ እናቱ ዲቻ ቮይስ እንዲሁ ደግሞ አንዳንዶቹ ከሀገር ውጭም ምን አሉ እሱን እናያለን። እንዲሁ ደግሞ ሌሎችም ቲክቶከሮች ከሰሞኑን ካለው ሁኔታ ጋር እንግዲህ ተያይዘው በቁጥጥር ስር ያዋሉ አሉ። እነሱ እነማን ናቸው እናያለን። ገና ሳይጀምር ግብረ ሰዶማዊነትን ያገነነው የዘንድሮ ዓለም ዋንጫ እጅግ በጣም ዓለምን የሚያነጋግሩ አሳዛኝ ክስተቶች ገና ካሁኑ ጀምረውበታል። ምን ተባለ እሱን እናያለን። ልጆችን ከሶሻል ሚዲያ ያገደችው የዓለማችን አንዲት ሀገር ዓለምን እያነጋገረች ነው። እነዚህን ጉዳዮችን በዛሬ ቪዲዮ እንመለከታለን። እንደተለመደው ቪዲዮን ላይክ አድርጋችሁ ቤቱ ሰብስክራይብ በማድረግ ያቡክ ቤተሰብ ሁኑ። በአርባ ምንጭ ዩኒቨርሲቲ አንድ ተማሪ እንግዲህ መሞቱ ተረጋግጧል። ተማሪው ከዋናው ቤተ መጻሕፍት ሰገነት ላይ ወድቆ ወደ አርባ ምንጭ አጠቃላይ ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው። አስክሬኑ ዛሬ ወደ ቤተሰቦቹ ተሸኝቷል። የሻማ መብራት መርሃ ግብር ይደረጋል። የተማሪዎች ህብረት በአርባ ምንጭ ዩኒቨርሲቲ የሁለተኛ ዓመት የአካውንቲንግ እና ፋይናንስ ትምህርት ክፍል ተማሪ የነበረው ጥላሁን ባዘዘው ትላንት ምሽት በጫሞ ካምፓስ ከዋናው ቤተ መጻሕፍት ጣሪያ ሰገነት ላይ ወድቆ ወደ አርባ ምንጭ አጠቃላይ ሆስፒታል ከደረሰ በኋላ ህይወቱ ማለፉን ጉዳዩን በቅርበት እናውቃለን ያሉ የአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ተማሪዎች ተናግረዋል። ለማንኛውም በካምፓስ የሚደረጉ ብዙ ጊዜ እንግዲህ የሚፈጠሩ ነገሮች ከቅርብ ጊዜ ወዲህ ከምን ጋር ተያይዘው ይሁን አይታወቅም። ላይብረሪ እንግዲህ ሰገነት ራሱን ወርውሮ ይህ ተማሪ እንግዲህ እንደሞተ ነው እስካሁን ያለው መረጃ ማለት ነው። የሁለተኛ ዓመት የአካውንቲንግ እና ፋይናንስ ተማሪ ነው። የሚገርማችሁ ምን እንደተፈጠረ እስካሁን ባለው መረጃ እኔም ያገኘሁት ምንም አይነት መረጃ የለም። ምናልባት ከዚህ ቀጥሎ የሚሰማ ይሆናል። ነገር ግን ዩኒቨርሲቲ ውስጥ ምን አይነት ነገር እንዳለ እኔ አላውቅም። ምናልባት ብዙ ተማሪዎች ከቅርብ ጊዜ ወዲህ እየሞቱ እንደሆነ ይታወቃል። እስካሁን በምን ምክንያት ይሁን የታወቀ ነገር የለም ማለት ነው። ለማንኛውም ዩኒቨርሲቲዎች በጣም ከወጣቱ አንጻር ጥንቃቄ ሊያደርጉ እንደሚገባ ይሰማኛል። አዶናይ ከታሰረ በኋላ ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። እናቱ የገዛ እናቱ የሰጠችው ቃል እጅግ በጣም ልብ የሚያሳዝን ነው። ልጄ ነፃ ነው ከምንም አይነት ወንጀል የሚል ነገር እንግዲህ ተናግራለች። ዘሀበሻ ዜና እንግዲህ እንዳስነበበው በማህበራዊ ሚዲያ በተለይም በቲክቶክ በበጎ አድራጎቱ ስራዎች እና በማህበራዊ ሂሶች የሚታወቀው ወጣቱ አዶናይ በፌደራል ፖሊስ ቁጥጥር ስር መዋሉን ተከትሎ እናቱ የመጀመሪያ አስተያየት ሰጡ። ምን አሉ? ትናንት በአዲስ አበባ 22 አካባቢ ከሚገኘው መኖሪያ ቤቱ በፖሊስ የተወሰደውን ልጃቸውን በተመለከተ ለቢቢሲ ትግርኛ ክፍል አስተያየታቸውን የሰጡት የአዶናይ እናት ልጃቸው ምንም አይነት ወንጀል እንዳልፈጸመ ያላቸውን ጽኑ እምነት ገልጸዋል። ስለ ልጇ እንግዲህ መናገር ግዴታዋ ነው። እናት ደግሞ ልጅ ባይዘው አድጎም ለእናት አድጎ ያልጨረሰ ገና ሕፃን ነውና ልጄ ሕፃን ነው የሚል ሐሳብ ነው የተናገረችው። ዲቻ ቮይስ እና ነፃነት አንድ መልእክት አስተላልፈዋል። እነዚህ ልጆች የሚናገሩት አሁን ባላቸው ጊዜ እንግዲህ ታውቃላችሁ ሁላችንም ምን ያክል እንደረዳቸው እነዚህ ልጆችን ከየት እንዳወጣቸው ሁላችንም እናውቃለን። ነገር ግን በዚህ ሰዓት በመታሰሩ ምክንያት በእርግጠኝነት እነዚህ ልጆች ምን አይነት ሁኔታ ውስጥ እንዳሉ እንግዲህ ሲናገሩና ፍቅራቸውን ሲገልጹ ሁላቸውም አስተውላቸዋል። አዶናይ
ቢፈታ እኛም ደስ ይለናል። ነገር ግን የህግ በላይነቱ ህግ ማጣራት የሚፈልገውን ደግሞ እንዲያጣራ እድል መስጠት አስፈላጊ ነው። ማድረግ የምንችለው ነገር ካለ ለነዚህ ልጆችም ጭምር እንዲፈታ የራሳችንን አስተዋጽኦ እናድርግ። ከዚህ ጋር እንግዲህ ከአዶናይ ጋር ተያይዞ ከእናቱ ከዲቻ ቮይስ እንዲሁ ከነጻነት በተጨማሪ በጣም ብዙዎችን ያስገረመ ቪዲዮ በተለይ ወደ አሜሪካ ነኝ ከሚል ሰው ከአሜሪካ ነን እያያችሁት ነው። የአዶናይ ደጋፊዎች ነንና ምን ታረጋላችሁ መሰላችሁ? 24 ሰዓት ሆኖታል። የግዴታ ሌሊትም ቢሆን ፍርድ ቤት መቅረብ አለበት። ጉዳይ መታየት አለበት። እናንተ የምትወዱት ሰዎች ካላችሁ ደግሞ ሄዳችሁ ካናዳ ኤምባሲ ንገሩለት። ምክንያቱም የካናዳ ዜግነት አለው። ስለዚህ ያስጠነቀቅን ነው። ምን አደረገ? ምንም አላደረገም። ስለዚህ በቀጥታ መፈታት አለበት። አዶናይ እስከነ ሚስቱ ማለት ነው። ምን ማለታችሁ ነው? ማውን አታድርጉ እስቲ። አዶናይ ከነሚስቱ ይፈታ ብለዋል። የካናዳ ዜግነት አለው። ስለዚህ ካናዳ ሊያስፈታው ይገባል የሚል እንግዲህ አይነት ንግግር ነው የሚናገረው። ለማንኛውም ይህ ሰው የሚናገረውን ነገር ስንቶቻችሁ ተስማማላችሁ? ሌሎች እንግዲህ የተጠረጠሩና የተያዙ ቲክቶከሮች እንዳሉ ከሰሞኑን በጣም ብዙዎቻችን እየሰማን አለን። ከዚህ ጋር ተያይዞ በቁጥጥር ስር ውለዋል ይላል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ከማህበራዊ ሚዲያ ፕላትፎርሞች አንዱ የሆነውን ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችን፣ ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በማዋል ምርመራ እያጣራባቸው ይገኛል። በቲክቶክ ስሙ ላሊጃይ እና ከእርሱ ጋር ያልተገባ አጸያፊ ድርጊት ስትፈጽም የነበረችው ሄሌሊ ጊቡ አያና የተባሉ ግለሰቦች የቲክቶክ አካውንትን በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትንና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 2018 ዓ.ም መያዛቸውን ሰምተናል ማለት ነው። ለማንኛውም ከዚህ ጋር ተያይዞ በሶሻል ሚዲያ የምናደርጋቸው ነገሮች በጣም ጥንቃቄ እንደሚፈልጉ አሁን ያለው በተለይ የኛ የመንግስት አካሄድ የሚያሳይ ስለሆነ ሁላችንም በሶሻል ሚዲያ ለምንሰራቸው ነገሮች ጥንቃቄ ልናደርግ እንደሚገባ በደንብ እገነዘባለሁ። በቀጥታ በሶሻል ሚዲያ ወይም በቲክቶክ በላይቭ ነበር ማይሆን ነገር ሲያደርጉ የታዩት። ፎቶውን አይቻለሁ በተወሰነ መልኩ። ስለዚህ ይሄ አካሄድ እንደዚህ አይነት ያሉ አካሄዶች ጥሩ ነገርን ቀጥለውም ላመጡ እንደሚችሉ በደንብ ማሳያ ነው። ጥንቃቄ ልናደርግ ሁላችንም በሶሻል ሚዲያ የምንሰራ የተለያዩ አስተማሪ የሆኑ ነገሮችንም የምንሰራ ጥንቃቄ ልናደርግ ይገባል። ሌላኛው አነጋጋሪ የሆነው ደግሞ የዘንድሮ የዓለም ዋንጫ አሳዛኝ ክስተቶች ቀጥለዋል ማለት ነው። ግብጽና ኢራን በሚያደርጉት ጨዋታ በአሜሪካ ሲያትል የሚደረገውን ይህንን ጨዋታ በግብረ ሰዶማውያን ክብረ በዓል ቀን በዛው ከተማ በዓሉ በጨዋታውም ጭምር እንዲከበር የጨዋታውን መርሃ ግብር የሚያወጡ አካላት ማውጣታቸው ይታወቃል። ከዚህ ጋር ተያይዞ እንግዲህ ግብጽና ኢራን ተቃውሞ አቀረቡ። የግብጽና የኢራን የዓለም ዋንጫ የምድብ ጨዋታ ለተመሳሳይ ጾታ አፍቃሪያን በዓል የሚከበርበት ጨዋታ እንዲሆን መመረጡ ይታወቃል። ይሁን እንጂ ግብጽና ኢራን እግር ኳስ ፌዴሬሽኖች በጨዋታው ወቅት ሊካሄድ የታሰበውን ዝግጅት በይፋ ተቃውመዋል። ይሄ መልካም ነገር ብዬ ነው የማስበው። ዝግጅቱን ውድቅ ያደረገው የግብጽ እግር ኳስ ፌዴሬሽን የማህበረሰባችንን ባህል፣ እምነትና እሴት ይጻረራል ስል ለፊፋ የተቃውሞ ደብዳቤ መላኩን ገልጿል። ሁለቱ ሀገራት ግብረ ሰዶማዊነትን በሕግ የከለከሉ ሀገራት መሆናቸው ይታወቃል። ይሁን እንጂ በጨዋታው ሊደረግ የታሰበውን ዝግጅት ያሰናዱት አካላት ሁሉም ነገር በእቅዱ መሰረት ይካሄዳል ሲሉ በዛሬው ዕለት አረጋግጠዋል። የዓለም ዋንጫ ጨዋታ አዘጋጅ ከተማ ሲያትል በዛሬው ዕለት የተቀየረ ነገር የለም በማለት አሳውቀዋል። ለማንኛውም በጣም ክፉ የሆኑ አጀንዳቸውን ላንሳላችሁ። እነዚህ ሁለቱ ሀገራት ኢራንና ግብጽ በመቃወም የሚታወቁ ሀገራት ናቸው። በተለይ ኢራን እስከ ሞት የሚያስቀጣ በግብረ ሰዶማዊነት የተጠረጠረ አካል እስከ ሞት ይቀጣል በዛ ሀገር። ነገር ግን አሜሪካ የዚህ ደጋፊ እንደሆነች ወይም የግብረ ሰዶማዊነት ደጋፊ እንደሆነች ይታወቃል። ከዚህ የተነሳ እነዚህን ሀገራትን ተጽዕኖ በማድረግ እነሱ ሁለቱ ሀገራት በሚያደርጉበት ቀን የሚገርማችሁ በዛው ስቴዲየም እንዲከበር ይህንን ቀን መወሰኗ እንግዲህ በጣም አስቸጋሪ አድርገው እየተከራከሩ አሉ። እነዚህ ሀገራት ምን ያደርጋሉ? ምናልባት እምቢ ይሉ ይሁን ወይስ በዛው ቦታ እንግዲህ ይህ በዓል ይከበር ይሁን አላውቅም።
ግብረ ሰዶማዊነት ወይም የተመሳሳይ ጾታ ጋብቻ እንግዲህ የነዚህ አፍቃሪያን እንግዲህ ቀን እንዲከበር ለማንኛውም የተወሰነ ቀን ሆኗል። አውስትራሊያን ይመለከታል። አውስትራሊያ በተለይ ከ16 ዓመት በታች የሆኑ ህፃናትን ከሶሻል ሚዲያ ማገዷን ተናግራለች ማለት ነው። ይህንን እንግዲህ ብዙ በተለይ የአውሮፓ ሀገራትም ጭምር እየተቀባበሉ ያሉት ጉዳይ ሆኗል ከሰሞኑን ማለት ነው። ምክንያቱም በዚህ ላይ በጣም ጠንክሮ መቀጠል እጅግ በጣም አስቸጋሪ ስለሆነ ማለት ነው። ሀገሪቱ እንደ ቲክቶክ፣ እንደ ኢንስታግራም፣ እንደ ፌስቡክ ያሉትን በአጠቃላይ ከ16 ዓመት በታች ለሆኑ ልጆች እንግዲህ መከልከሏን ነው ያስታወቀችው ማለት ነው። ይሄ ጉዳይ በጣም ቀላል አይደለም፣ ነገር ግን እወጣለሁ ብላለች። ይህንን ካለች በኋላ ይሄ አይደለም የገረመኝ ማለት ነው። የማህበራዊ ሚዲያ ኩባንያዎች ይህንን አዲስ ህግ ካላከበረች እስከ 49.5 ሚሊዮን የአውስትራሊያ ዶላር ቅጣት ይጠብቃታል ብለዋል። ይሄ በጣም ከባድ ነው፣ ትልቅ ገንዘብ ነው። ይህንን እንግዲህ ካልፈጸመችና ከ16 ዓመት በታች የሆኑ ህፃናት በሶሻል ሚዲያ በምንም አይነት አጋጣሚ ቢገኙ ይህንን ገንዘብ አውስትራሊያ እንግዲህ ትካፍላለች። ለማንኛውም ይህንን ማድረግ ከቻለች ለብዙ ሀገራት አርአያ ትሆናለች። ከሷ ቀጥለው እንግዲህ ብዙ ሀገራትም ይህንን ልምድ ለመውሰድ እያሰቡ ነው። ነገር ግን እሷ ውጤታማ ከሆነች ብቻ ነው የሚሆነው ማለት ነው። ለማንኛውም እንድሳካላት ነው የምንፈልገው። እኔም እንድሳካላት እፈልጋለሁ። በተለይ ህፃናት ከሶሻል ሚዲያ አንጻር ያላቸው ተጽዕኖ በዚህ ጊዜ ቀላል አይደለም። እኛ ሀገር እባካችሁን አንዳንድ ወላጆች አውቃለሁኝ ለህፃናት ሰጣችሁ ስልካችሁን ረጅም ጊዜ የምታቆዩ ያላችሁና ጥንቃቄ ከዛ ጋር ተያይዞ አድርጉ። ለማንኛውም ለህፃናት ከሶሻል ሚዲያ ጋር ተያይዘው ያሉ ነገሮች ብዙም አይመከሩም። አውስትራሊያ ለዚህ ደግሞ ፈርቀዳጅ ቀዳሚ ሆና ተገኝታለች። እንግዲህ እነዚህ መረጃዎች ከሰሞኑን በሶሻል ሚዲያ መነጋገሪያ ሆነዋል። ወደ እናንተ ያደረሰን አቡክ ሚዲያን ሰብስክራይብ ካደረጋችሁና ቤተሰብ ከሆናችሁ አዳዲስ ወቅታዊ የሆኑ እንዲሁ ደግሞ አስተማሪ ቁም ነገር የሚያስጨብጡ መልእክቶች ይደርሷችኋል። ወዳችኋለሁ። በሌላ አዲስና አስተማሪ እንዲሁ ደግሞ ወቅታዊ በሆነ መረጃ እስክንገናኝ ሰላም ሁኑ። መልካም ቆይታ